ሰላም፣ ወደ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ በዮሐንስ ራእይ መጽሐፍ ውስጥ ካሉ በጣም ግራ የሚያጋቡና ምናብን ከሚፈታተኑ ምስሎች አንዱን ይዘን ቀርበናል። አዎ፣ ያንን ታላላቅ ቀይ ዘንዶ ሰማይ ላይ ቆሞ በግዙፍ ጩራው ከሰማይ ከዋክብት ሲሶውን ሲጠርግ የሚያሳየውን ትዕይንት። ልክ ጠራርጎ ወደ ምድር ሲወረርር ይታያል። ይህ ምስል በራሱ እኮ እንደ አንድ የፊልም ትዕይንት ነው። ግን ትርጉሙ ምንድን ነው? ከዋክብቱ እነማን ናቸው? መውደቃቸውስ ምንን ያመለክታል? ልክ ነህ። የዚህን ክፍል ምስጢር ለመፍታት ስንሞክር ጽሑፉ እንደሚጠቁመን ሁለት መሰረታዊ ጥያቄዎች መመለስ አለብን። እሺ፣ አንደኛ ከዋክብት የተባሉት እነማን ናቸው? መላእክት፣ ሰዎች ወይስ ቃል በቃል ከዋክብት? ሁለተኛ ይህ ክስተት መቼ ተፈጸመ? ከዓለም መፈጠር በፊት፣ በብሉይ ኪዳን ዘመን ወይስ ወደፊት የሚመጣ ነገር ነው? የእነዚህ ጥያቄዎች መልስ የምንደርስበትን ድምዳሜ ሙሉ በሙሉ ይቀይረዋል ማለት ነው። በእርግጥ እናም ያው በአብዛኞቹ ትርጓሜዎች ውስጥ ደግሞ ሴቲቱ የወለደችው ወንድ ልጅ ማንነት ወሳኝ መነሻ ነጥብ ሆኖ እናገኘዋለን። በጣም ጥሩ። እንግዲህ እስከ መጀመሪያው አመለካከት እንጀምር። ይህኛው እንደሚለው ከዋክብቱ ምሳሌያዊ ናቸው፣ የሚወክሉትም መላእክትን ወይም የብሉይ ኪዳን ቅዱሳንን ነው። አዎ፣ ዘንዶ ደግሞ ሰይጣንን እንደሚወክል ግልጽ ነው። ስለዚህ ይህ ምስል ሰይጣን ከእነዚህ ሰማያዊ ፍጡራን ወይም ቅዱሳን ሰዎች መካከል አንድ ሶስተኛውን በማሳት እንዲውደቁ አደረገ እያለን ነው ማለት ነው። በትክክል። ይህ ትርጓሜ ራሱ በሁለት ይከፈላል። አንደኛው ከዋክብቱ የወደቁ መላእክት ናቸው ሲል፣ ሌላኛው ደግሞ እየጠፉ የብሉይ ኪዳን ቅዱሳን ናቸው ይላል። የትኛው ትክክል እንደሆነ ለመገመት ደግሞ የጊዜ ቀደም ተከተሉ ወሳኝ ነው። ጽሑፉ እንደሚለው ዘንዶ ከዋክብቱን የጣለው ወንድ ልጁን ለመዋጥ ከመዘጋጀቱ በፊት ነው። እሺ፣ ይህ ወንድ ልጅ ኢየሱስ ክርስቶስን የሚወክል ከሆነን ድርጊቱ የተፈጸመው ኢየሱስ ከመወለዱ በፊት ማለትም በብሉይ ኪዳን ዘመን ወይም ከዚያ በፊት መሆን አለበት። ይህ ደግሞ ሁለቱንም አማራጮች ክፍት ያደርጋቸዋል። አዎ፣ ክፍት ያደርጋቸዋል። እዚህ ላይ ነው ነገሩ የበለጠ የሚጓገው። ጽሑፉ ይህንን ዘንዶ ከሌላ የራእይ መጽሐፍ ክፍል ውስጥ ከሚገኝ አውሬ ጋር ያነጻጽራል። ከባህር ከሚወጣው አውሬ ጋር። እሱ ጋር በቀዩ ዘንዶ ላይ 7 ራሶች እንዳሉ ሁሉ በዛኛውም አውሬ ላይ 7 ራሶች አሉ። ቆይ እስቲ ከባህር የወጣው አውሬ የሚለውን ብዙዎቻችን ላናውቀው እንችላለን። በአጭሩ ምንን ነው የሚወክለው? ጥሩ ጥያቄ ነው። በአጠቃላይ በመጽሐፍ ቅዱስ ትንታኔ ከባህር የወጣው አውሬ እግዚአብሔርን የሚቃወሙ ኃያላን ምድራዊ መንግስታትን ወይም ግዛቶችን ይወክላል። ለምሳሌ እንደ ሮም። ልክ የሮማን ግዛት ወይም ከእርሷ በፊት የነበሩትን እንደ ባቢሎን፣ ግሪክ፣ አሱር እና ግብጽ ያሉትን ማለት ነው። ስለዚህ ጽሑፉም ያቀርበው መላምት ይህ ነው። የአውሬው ራሶች እነዚህን ምድራዊ መንግስታት የሚወክሉ ከሆነ የዘንዶም ራሶችም ተመሳሳይ ትርጉም ሊኖራቸው ይችላል። ገባኝ። ይህም ማለት ሰይጣን እነዚህን ኃያላን መንግስታት እንደ መሳሪያ ተጠቅሞ ከተጠቅሞ የእግዚአብሔርን ሕዝብ በተለይ ከዋክብት ተብሎ የተገለጹትን የብሉይ ኪዳን ቅዱሳን ከእምነታቸው እንዲወጡና እንዲሳሳቱ አድርጓል ማለት ነው። ዋው! ይሄ ምስሉን ከሰማያዊ ጦርነት ወደ ምድራዊና ታሪካዊ ሴራ ይለውጠዋል። ዘንዶው ሰማይ ላይ ብቻ ሳይሆን በግብፅና በባቢሎን ቤተ መንግስቶች ውስጥም እየሰራ ነበር ማለት ነው። ግን አንድ ጥያቄ አለኝ። 1/3 የሚለው ቁጥር በጣም ትክክለኛ ይመስላል። የእስራኤል ሕዝብ 1/3 ጠፍቷል ማለት ነው። ጽሑፉ ያንን ነጥብ ያብራራል። ከእስራኤላውያን ሁሉ 1/3 ማለት አይደለም። ለምን? ምክንያቱም በብዙ የብሉይ ኪዳን ዘመናት አብዛኛው ሕዝብ ከእግዚአብሔር መንገድ ወጥቶ ነበርና። ይልኩንም ይህ ቁጥር የሚያመለክተው በመንፈሳዊ ብርሃናቸው ከዋክብት ተብሎ ሊጠሩ ከሚችሉት ማለትም ከነቢያት፣ ከመሪዎችና ከጻድቃን መካከል 1/3 በሰይጣን ተጽዕኖ ስር ወድቀዋል የሚል ነው። እሺ፣ ያ ግልጽ ነው። ወደ መላእክቱ አማራጭ ስንመለስስ ከዋክብቱ የወደቁ መላእክት ከሆኑ 1/3 የሚለው ቁጥር ከየት መጣ? በመጽሐፍ ቅዱስ ውስጥ የውድቀት ምልክት አድርገን የምናውቀው ቁጥር 12 ነው። ለምሳሌ ከ12ቱ ነገዶች የዳን ነገድ መጥፋቱ ወይም ከ12ቱ ሐዋርያት ይሁዳ መክዳቱ ለምን 13ኛ ሆነ? ይሄ በጣም አስገራሚ ጥያቄ ነው። ጽሑፉ የሚያነሳው
ቀጥተኛ መጽሐፍ ቅዱሳዊ መልስ ባይኖረውም ጽሑፉ አንድ ስነ መለኮታዊ መላምት ይጠቅሳል። እችም በሰማይ የነበሩት የመላእክት ሰራዊት በ12 ዋና ዋና ክፍሎች የተደራጁ ነበሩ ከሚል እሳቤ ይመነጫል። ከእነዚህ ክፍሎች አንዱ በቅድመ ውድቀቱ በሉሲፈር ይመራ የነበረው በመላኡ የመላእክት ሰራዊት ውስጥ እጅግ ግዙፍ ከሆኑ የተነሳ ከመላው ሰራዊት 1/3ኛውን ያህል ይዝ ነበር ይባላል። ስለዚህ ሉሲፈር ሲወድቅ እርሱን የተከተለው የእርሱ ክፍል በሙሉ አብሮ ወደቀ። ይጀም ከመላው መላእክት 1/3ኛውን ይወክላል። ገባኝ። ይሄ መላምት እንጂ የተረጋገጠ እውነት አይደለም። ነገር ግን 13 ሚሊዮን ቁጥር ለማስረዳት የሚቀርብ አንዱ መንገድ ነው ማለት ነው። በትክክል። እሺ፣ ስለዚህ የመጀመሪያው አመለካከት በሰማይ ስለተደረገ መንፈሳዊ አመጽ ወይም በምድር ስለተፈጸመ ታሪካዊ ክህደት ይናገራል። ግን ወደ ምድር መጣል ሚለውን ሐረግ በተለየ መንገድ ብንመለከተውስ? ቀጣዩ ትርጓሜ ይህንን ሐረግ እንደ መንፈሳዊ ውድቀት ሳይሆን እንደ አካላዊ ነገር ነው የሚወስደው። አዎ፣ ሁለተኛው አመለካከት ከዚሁ ጋር የተያዘ ነው። ከዋክብቱ ቅዱሳን ከሆኑ ወደ ምድር መጣል ማለት መሳት ወይም መክዳት ሳይሆን ስደትና ሞትን በተለይም ሰማያትነትን ሊያመለክት ይችላል ይላል። ምስሉ የብሉይ ኪዳን ቅዱሳን በእምነታቸው ምክንያት ሲገደሉና ሲሰደዱ ያሳያል የሚል ነው። ይህ እኮ በጣም ኃይለኛና አሳዛኝ ምስል ነው። የሰማያታን ሞት የከዋክብት መውደቅ ብሎ መግለጽ በጣም ገጣሚ ነው። ነገር ግን ጽሑፉ ይህንን አመለካከት ብዙም ተቀባይነት እንደሌለው ነው የሚቆጥረው። ለምንድን ነው ይህንን ሐሳብ ቶሎ ብሎ ውድቅ የሚያደርገው? ዋናው ምክንያት ቅድም ካነሳሁ የቁጥር ጉዳይ ጋር የተያያዘው ነው። የሂሳብ ትክክለኝነት ራእይ 1/3 ሲል በጣም ኮንክሬት ነው። ጽሑፉ እንደሚሞግተው በታሪክ መዛግብት ውስጥ በትክክል 1/3 የሚሆኑት እንደ ኮከብ የሚቆጠሩ የብሉይ ኪዳን ቅዱሳን በሰማዕትነት እንደሞቱ የሚያሳይ ምንም አይነት ማስረጃ የለም። ምንም ማስረጃ የለም። አዎ፣ ቁጥሩ ለምሳሌያዊ አነጋገርነት እጅግ የተወሰነ ነው። ለታሪካዊ እውነታነት ደግሞ ምንም መረጃ የለውም። ስለዚህ እንደ ጠንካራ ትርጓሜ ለመውሰድ ያስቸግራል ይላል። እሺ፣ ስለዚህ የመጀመሪያዎቹ ሁለት አመለካከቶች ከታሪክ ወይም ከጥንት ሰማያዊ ክስተቶች ጋር የተያያዙ ናቸው። አሁን የምንሄድበት ሶስተኛው ትርጓሜ ግን ሁሉንም ነገር ይገለብጠዋል። ይህንን ክስተት ከታሪክ አውጥቶ በቀጥታ ወደፊት ወደ መጨረሻው ዘመን ይወስደዋል። በትክክል። ይህ ሶስተኛው አመለካከት የራእይ 12ን ክስተት በራእይ መጽሐፍ ውስጥ ካለ ሌላ ክፍል ማለትም ከ6ኛው መለከት ምዕራፍ ጋር በቀጥታ ያገናኘዋል። እሺ፣ በዚያ ክፍል 4 መላእክት ተፈትቶ 1/3ኛውን የሰው ልጅ እንደሚገድሉ ይናገራል። ስለዚህ የአመለካከት እንደሚለው ዘንዶው የጣላቸው ከዋክብት ማለት በመጨረሻው ዘመን የሚሞተው 1/3ኛው የሰው ልጅ ነው ማለት ነው። ቆይ ትልቅ ለውጥ ነው። ይህ ትርጓሜ ትክክል ከሆነ ከዚህ በፊት ያነሳናቸው መሰረታዊ ግንዛቤዎች ሁሉ መቀየር አለባቸው ማለት ነው። በተለይ ወንድ ልጁ ማን ነው የሚለው ጥያቄ። ልክ ነህ። ይሄ ነው ወሳኙ ነጥብ። ይህ ትርጓሜ እንዲሰራ ወንድ ልጁ ኢየሱስ ክርስቶስ ሊሆን አይችልም። ለምን? ምክንያቱም የጊዜ ሰሌዳው አይሰራም። አዎ፣ ይህ ሁሉም የሆነው በመጨረሻው ዘመን ከሆነ የኢየሱስ ልደት ሞትና ትንሣኤ አልፎ ሄዷል። ስለዚህ በዚህ አተረጓጎም ወንድ ልጁ በመጨረሻው ዘመን የሚነሱትን ሰማዕታት ወይም ምስክሮች ይወክላል። እሺ፣ ወደ እግዚአብሔር ዙፋን መወሰዳቸው ደግሞ የመጀመሪያው ትንሣኤ ተብሎ የሚጠራው የሰማዕት ትንሣኤ ነው ይላሉ። በዚህ መሰረት ደግሞ ሴቲቱ በምድረ በዳ ያሳለፈችው 1560 ቀናት የመጨረሻዎቹ 7 ዓመት ሁለተኛው አጋማሽ ማለትም የታላቁ መከራ ጊዜ ይሆናል። ይሄ በጣም የተለየ የጊዜ ሰሌዳ ነው። ግን ጽሑፉ ለዚህ ጠንካራ መቃወሚያ እንዳለው አይቻለሁ። በተለይ ወንድ ልጁ ኢየሱስ አይደለም በሚለው ነጥብ ላይ ጽሑፉ ይህንን ሐሳብ የሚቃወመው በምን መሰረት ነው? የጽሑፉ አቅራቢ እንደሚለው ወንድ ልጁ ኢየሱስ ብቻ ሊሆን ይችላል። ምክንያቱም ደግሞ ራእይ 22 ልጁ አሕዛብን ሁሉ በብረት በትር ሊገዛ ያለው እንደሆነ ይናገራል። ይህ ስልጣን በመጽሐፍ ቅዱስ ውስጥ በተደጋጋሚ ለክርስቶስ ብቻ የተሰጠ ነው። ምንም እንኳ በሌሎች የራእይ ክፍሎች ሰማዕታት አሕዛብን እንደሚገዙ ቢነገርም አሕዛብን ሁሉ የሚለው ቃል የለም። ያቺ ሁሉ ምትል ትንሽ ቃል። አዎ፣ ያቺ ቃል የልጁን ማንነት ከኢየሱስ ጋር ብቻ የሚያቆራኝ ፍጹም ስልጣንን ያመለክታል ይላል አቅራቢው። በአንድ ቃል ላይ የተመሰረተ ክርክር ነው፣ ግን በጣም ወሳኝ ቃል ነው። ጽሑፉ ስለ ጊዜ ሰሌዳውም ሌላ መቃወሚያ ያነሳል። ከትንቢተ ዳንኤል ጋር ያገናኘዋል።
እስቲ ይህንን ትንሽ እናብራራው፣ ምክንያቱም የዳንኤል ትንቢት ለብዙዎች ግልጽ ላይሆን ይችላል። በእርግጥ የዳንኤል 9:27 ትንቢት ለመጨረሻው ዘመን እንደ ዋና የጊዜ ሰሌዳ ወይም የትንቢት ሰዓት ተደርጎ ይቆጠራል። ስለ መጨረሻዎቹ 7 ዓመታት ይናገራል። ጽሑፉ እንደሚለው ያ ትንቢት እንዴት እንደሚተረጎም ላይ ልዩነት አለ። አንዳንዶች በሳምንቱ መካከል ሲሉ፣ ሌሎች ለሳምንቱ አጋማሽ ይላሉ። ይህ ትንሽ የትርጉም ልዩነት ትልቁን ምስል ይለውጠዋል። ታዲያ የጽሑፉ አቅራቢ ምን ይላል? አቅራቢው እንደሚሞግተው ቅድም የጠቀስናቸው 1260 ቀናት የመጨረሻው ዘመን የመጀመሪያው አጋማሽ ናቸው። በዚህ ጊዜ 2 ምስክሮች ቅዱሳንን ይጠብቃሉ። ከዚያም ታላቁ መከራ ይጀምራል። ከዚያም በኋላ ነው የመጀመሪያው ትንሣኤ አንድ ጊዜ ለሁሉም የሚሆነው። ገባኝ። ይህ የጊዜ ሰሌዳው ደግሞ ልጁ ሰማዕት ነው የሚለውን ንድፍ ሐሳብ ከጠቅላላው አውድ ጋር ማይጣጠምና የተወሰሰ ያደርገዋል ማለት ነው። በትክክል በጣም የሚገርም ነው። የአንድ ጥቅስ ትርጓሜ እንዴት ሙሉ የፍጻሜ ዘመን ካርታን ሊቀይር እንደሚችል ያሳያል። እሺ፣ ከዚህ ሁሉ ውስብስብ ስነ መለኮትና የጊዜ ሰሌዳ በኋላ የመጨረሻው አመለካከት በጣም ቀጥተኛና ቀላል ይመስላል። አዎ፣ አራተኛውና የመጨረሻው ትርጓሜ ይህንን ክስተት ቃል በቃል ለመውሰድ ይሞክራል። በራእይ መጽሐፍ ውስጥ በአራተኛው መለከት ጊዜ ተመሳሳይ ክስተት ተገልጿል። በዚያም የፀሐይ፣ የጨረቃና የከዋክብት 1/3ኛቸው ይጨልማሉ። ስለዚህ ይህ አመለካከት በራእይ 11 ላይ የተገለጸው የከዋክብት መውደቅ ማለት ያው አካላዊ የሰማይ አካላት መጨለም ነው ይላል። ሁለቱ አንድ አይነት ክስተት ናቸው። ግን ይህ ትንሽ አርኪ ያልሆነ ማብራሪያ አይመስልም? ታላቁ ቀይ ዘንዶ የክፋት ሁሉን ምንጭ ተነስቶ የሚያደርገው ነገር የሰማይ መብራቶችን በከፊል ማጥፋት ብቻ ነው። ከበስተጀርባው ካለው ድራማ ጋር ሲነጻጽር ድርጊቱ ትንሽ የቀለለ ይመስላል። ጽሑፉም የሚስማማው ከዚሁ ጋር ነው። ይህንን አመለካከት ውድቅ የሚያደርገው በምሳሌያዊ ክብደት ልዩነት ምክንያት ነው። ዘንዶው የሰማይ ከዋክብትን መጣሉ ነፃ ፍቃድ ያላቸውን አስተዋይ ፍጡራን መላእክትን ወይም ሰዎችን ያካተተ ታላቅ መንፈሳዊ ግጭትን ያመለከታል። የዚህ ድርጊት መንፈሳዊ ፋይዳ እጅግ ከባድ ነው። ስለዚህ ከሰማይ አካላት መደብዘዝ ጋር ማመሳሰል የመጀመሪያውን አንቀጽ ትርጉምና ክብደት በእጅጉ ያሳንሰዋል። የ1/3ኛ መላእክት ወይም የቅዱሳን ውድቀት ያለውን መንፈሳዊ አንድምታ ከ1/3ኛ የከዋክብት ብርሃን መቀነስ ጋር ፈጽሞ ሊወዳደር አይችልም። እንግዲህ አራቱንም አመለካከቶች ተመለከተናል። ከጥንት የሰማይ ጦርነት እስከ መጨረሻው ዘመን ትንቢት ድረስ የተጓዝን ያህል ነው። ታዲያ ይህ ሁሉ ምን ማለት ነው? የዛሬውን ውይይት ስናጠቃልል ከጽሑፉ የምንወስደው ቁልፍ ነገር ምንድን ነው? ዋናው ነጥብ ይሄ ይመስለኛል። አንድ በጣም ኃይለኛና ምስጢራዊ የሆነ ምስል አለን። ይህንን ምስል ለመፍታት ስንሞክር የምንከተለው መንገድ ሙሉ ለሙሉ የተለያየ ሊሆን ይችላል። አንዱ መንገድ ወደ ጥንት ወደ መላእክት ዓመፅ ይወስደናል። ሌላኛው መንገድ ወደ ብሉይ ኪዳን ታሪክ እና የቅዱሳን ክህደት ይመራናል። ሶስተኛው ደግሞ በቀጥታ ወደፊት ወደ ታላቁ መከራና የፍጻሜው ዘመን ይወስደናል። የትኛውንም መንገድ ብንመርጥ ትርጓሜያችን የተመሰረተው እንደ ከዋክብት እና ወንድ ልጅ ያሉ ቁልፍ ቃላትን በምንረዳበት መንገድ እና የክስተቶችን የጊዜ ቅደም ተከተል እንዴት እንደምናስተካክል ላይ ነው። ልክ ነህ። ይህ ትንታኔ ያሳየን አንድ አንቀጽ ብቻ እንዴት ወደ ተለያየና ውስብስብ ወደ ሆኑ ስነ መለኮታዊ ማዕቀፎች ሊመራ እንደሚችል ነው። ስለዚህ የዚህ ውይይት ዋናው ቁም ነገር ትክክለኛው መልስ የትኛው ነው ከሚለው ይልቅ አንድ የመጽሐፍ ቅዱስ ምስል እንዴት የተለያየ ትርጉም ሊኖረው እንደሚችል መገንዘቡ ላይ ነው ማለት ነው። በትክክል ዋናው ነገር ጥያቄዎቹን መጠየቁና እያንዳንዱ ትርጓሜ ወዴት ሊወስደን እንደሚችል ማወቁ ነው። በመጨረሻ ለአድማጮቻችን አንድ ጥያቄ ትተነለፍ። ዛሬ ባደረግነው ውይይት ሁሉ ከዋክብት እነማን እንደሆኑ በመለየት ላይ በሰፊው አተኩረናል። ነገር ግን ቁልፍ ነገሩ የከዋክብቱ ማንነት ሳይሆን ቁጥሩ ቢሆንስ? 1/3ኛ ጽሑፉ 112 ቁጥር ተደጋጋሚ የሆነ የውድቀት ምሳሌ እንደሆነ ይጠቅሳል። የዘንዶ ድርጊት ግን ለምን 1/3ኛውን ነካ? ይህ ቁጥር በመጽሐፍ ቅዱሳዊ ትንቢት ውስጥ ያለው ስነ መለኮታዊ ፋይዳ ምንድን ነው? ስለ ክፋት ኃይል ስፋትና ስለ መለኮታዊ ሥርዓት መደፍረስ ምን ሊነግረን ይችላል? ይህ ቁጥር ከ112 የበላይ ሰፊ ጥፋትን ነገር ግን ከግማሽ በታች የሆነ ማለትም ሙሉ በሙሉ ያልተሳካ ዓመፅን ያመለክት ይሆን? እስቲ በዚህ ላይ አስቡበት።